እምነቱን ማጠንከር መቻል አለበት። ልብ በሉ፣ እምነትን ማጠንከር የሚቻለው እምነት መታወቅ መቻል አለበት። why you believe ለምንድን ነው የምታምነው? ማመን ሌላ ጉዳይ ነው ለማለት ነው። ማጠናከር ደግሞ ሌላ ጉዳይ ነው። ኢንተራክሽናችን እነማን ጋር ነው? በምን ምክንያት ነው ኢንተራክት እያደረግን ያለ ነው? ጓደኛስ ያደረግነው ሰው ለምንድን ነው ጓደኛ ያደረግነው? based on what በምን ምክንያት ነው? ዘወር ብለን ማየት መመልከት መቻል አለብን። ለምንድን ነው ይሄ ነገር ዋይ ብለን መጠየቅ አለብን። ሰውየው ሻርፕን እየሆነ ሲመጣ ማንበብ ሲችል እያወቀ ሲመጣ የተለያዩ አመለካከቶችን ሲያውቅ እሱ ቤዚክ የሚባሉ አመለካከቶችን ቁርአን በሚያስተምረው ልክ ቤዚክ የሚባሉ ትምህርቶችን ተምሮ ሐዲሶችንም አውቆ ከዛ አንግል እየመዘነ የተለያዩ አመለካከቶችን ባዳበረ ቁጥር ይህ ሰው የመታለል አቅሙ ወይም ማኒፕሌት የመደረግ አቅሙ ወይም ደግሞ ያ ሰው በወጥመድ ውስጥ የመውደቅ አቅሙ እየጠበበ ይመጣል። ያን ያክል ቀላል አይደለም። አእምሮውን ትራፕ አድርጎ ወደዛ ሲስተም ውስጥ ለማስገባት ቀላል አይደለም። ምክንያቱም ያዳበረው የኢማን ኢንተራክሽን አለው ወይም ደግሞ ቀን በቀን ኮንሲስተንትሊ የሚተገብረው ጉዳይ አለው። ለምሳሌ ፐርፎርማንስ የፔን ፕሬዠር ምን ያክል ሬዚስት የምታረጉት ጉዳይ ነው። ምን ያክል ያንን ነገር ትግስት የምታረጉበት ጉዳይ ሊሆን ይችላል። ለምን ያክል ጊዜ ትቆዩበታላችሁ? that is called performance ይባላል። አይ ነው ሞቲቬሽናል ቪዲዮ አይደለም። ይሄ ቪዲዮ አስተማሪ የሆነ ሊሆን ይችላል በሚል የተሰራ ቪዲዮ ነው። እስካሁን ድረስ ከተከታተላችሁ፣ እስካሁን ድረስ ይህን ቪዲዮ ካያችሁ እና ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። እንደዚህ አይነት ቪዲዮዎችን ስንለቅ እንዲደርሳችሁ፣ እንዲሁም ሌሎች ኮንተንቶችን ስንለቅ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ከማየታችሁ በፊት ብሬንዋሽንግ ኮንሰፕት ያለፈው ቪዲዮ ብትመለከቱትና ከዛ በኋላ መታችሁ ይህን ቪዲዮ ብትመለከቱ በደንብ ይረዳችኋል ብዬ አስባለሁኝ። ይህንን ቪዲዮ አይታችሁ ስትጨርሱ ብሪፍሊ በግልጽ የምነግራችሁ ነገር እናንተ አንደኛ ራሽናል እንድትሆኑ ወይም ነገራቶችን ባላንስድ በሆነ መልኩ መመዘን የምትችሉበትን መንገድ ታውቃላችሁ። ሁለተኛ ምንም ነገር ይፈጠር ምንም ለሚፈጠረው ነገር ሁሉ ሪአክት አታደርጉ። ኢንሻአላህ አንድ ሰው ብሬን ዋሽንግ ኮንሰፕት ውስጥ ትራፕ ውስጥ እንዳይገባ ዘንድ እምነቱን ማጠንከር መቻል አለበት። ዋትኤቨር ምንም ነገር ይመን። እንደ ሙስሊም ግን እኔ ሙስሊም ስለሆንኩ እንደ ሙስሊም አንድ ሙስሊም እምነቱን ማጠንከር መቻል አለበት። ልብ በሉ፣ እምነትን ማጠንከር የሚቻለው እምነት መታወቅ መቻል አለበት። why you believe ለምንድን ነው የምታምነው? ማመን ሌላ ጉዳይ ነው ለማለት ነው። ማጠናከር ደግሞ ሌላ ጉዳይ ነው። ስለዚህ አንድ ሰው በተለይ እምነቱ ላይ ለምሳሌ እኔ ሙስሊም ስለሆንኩኝ በእስልምናው ላይ ጠንካራ የሆነ እምነት በየቀኑ ተግባሮችን የሚተገብር ከሆነ እምነቱ ጠንካራ ከሆነ ለሚመጡ የትኛውም የአእምሮ ትራፖች ወይም አእምሮ ብሬን ዋሽ እንዲደረግ ዘንድ በቀላሉ አይፈቅድም። ምክንያቱም ጥያቄዎችን ይጠይቃል። ለምን፣ እንዴት፣ ወዴት። በተለይ በእስልምና ውስጥ እያንዳንዱ እርምጃዎች መረጃ ናቸው። ማለት የትኛውም እርምጃ አንድ ሙስሊም ሲራመድ በመረጃ ነው የሚራመደው፣ ዝም ብሎ በዘፈቀደ አይደለም። ወይም ደግሞ እንዳመጣለት እንዳሻለት አእምሮ ስላሰበለት አእምሮ ስለፈጠረለት አሊያም ደግሞ ልቡ ስለፈለገ የሚተገብረው ተግባር አይደለም። አንድ የአእምሮአችንን ዋሽ ሊያደርግ የሚችል አእምሮአችንን ሊቀይር የሚችል ሐሳቦች ዋትኤቨር በዱንያውም ጉዳይ ላይ ሲመጣ እምነታችንን ጠንካራ ካደረግነው በዛው ልክ ነው ሁሉንም ነገር የምንመዝነው። በተለይ በዱንያ ጉዳዮች ላይ ነገራቶች ቻሌንጅ ሲያደርጉን ልክ ዲናችንን በምንመዝነው ልክ ነው፣ እስልምናውን በምንመዝነው ልክ ነው፣ በዛው ልክ ነው ሲስተሙ የሚመዘነው። እምነቱ ጠንካራ ያልሆነ ሰው ነው በቀላሉ አእምሮ ዋሽ ሊደረግ የሚችለው። እንዴት ነው ታዲያ እምነታችንን ማጠናከር የምንችለው ካላችሁኝ ኮመንት አሳውቁኝ። ኢንሻአላህ ወደ እናንተ እናቀርበዋለን። ላይፍ ሎንግ በሆነ መልኩ እንተግብረው። አንድ ጊዜ ጀምረን አንድ ጊዜ የምናቆም ከሆነ ይህ አይሆንም፣ በፍጹም አይሆንም። እምነታችን ጠንካራ አይደለም ማለት ነው። እምነታችን ጠንካራ ካልሆነ ኢማናችን ጠንካራ ካልሆነ ስለምናምነው ነገር ጠንካራ የሆነ ዴይ ቱ ዴይ ፕራክቲስ ማናደርግ ከሆነ ይህ አንዱ አሁን ዘመናችን ላይ አእምሮአችንን በቀላሉ ዋሽ ሊያደርገው የሚችል
ማንነት ነው ያለን ማለት ነው። የመጀመሪያው ዋናው ነጥብ እምነታችንን ጠንካራ እንዲሆን ቀን ከቀን መገንባት መቻል አለብን። ሁለተኛ ሂሳዊ አስተሳሰቦችን ማዳበር መቻል አለብን። በዲናችን ላይ ሂሳዊ አስተሳሰቦችን ላይክ እንደ ዲቤት ሳይሆን እንደ ዲስከሽን ሐቁን ለመፈለግ ፈርዘር ብሄርን ቁጥር ሂሳዊ አስተሳሰቦችን በተዘዋዋሪ እያዳበርን ነው ማለት ነው። ይህ ማለት ምንድነው? ዘመናችን ለሚፈጥረው የትኛውም ብሬንዋሽንግ ኮንሰፕት በቀላሉ ልንበረከክ አንችልም። የትኛውም የዱንያውም ጉዳይ ሊሆን ይችላል። የተለያዩ አርጊመንታቲቭ የሆኑ ሐሳቦችን ሲያቀርብ አንድ ሰው ሂሳዊ አመለካከቶችን ማለት ላይክ ቻሌንጅ ሊያደርጉን የሚችሉ ሐሳቦችን ሲያቀርብ ያንን ሐሳብ ማብሰልሰል፣ ያንን ሐሳብ ሐቁ ላይ ለመድረስ እውነቱ ላይ ለመድረስ ቦንድ ማድረግ አለብን እንጂ ፋይት ለማድረግ የምናደርገው የማንነት ግንባታ የትም አያደርሰንም። በቀላሉ ኤጎይስቲክ ነው የሚያደርገን። ለየትኛውም ዘመናችን ለሚፈጥረው የትኛውም ፋሽን ሊሆን ይችላል፣ የትኛውም እኛን ወደኋላ ሊስበን የሚችልን ነገር ሊሆን ይችላል። ያ ነገር በቀላሉ እኛን ሊያንበረክከን ይችላል ማለት ነው። ሶስተኛውና አሁን በዘመናችን ላይ አብዛኛው ሰው ባለማወቅም ሊሆን ይችላል አውቆም ሊሆን ይችላል እየተጠመደበት ያለው ጉዳይ ምንድነው? ኢንተራክሽናችን ከማን ጋር ነው? ማለት ግንኙነታችን ከማን ጋር ነው? ግንኙነታችን ሲባል ለምሳሌ ጓደኞቻችን እነማን ናቸው? የጓደኛ ግንኙነታችን እንዴት ነው? ለምንድነው እነዛን ጓደኞች የመረጥናቸው? ማወቅ መቻል አለብን። አንዳንድ ሰዎች ከአቅማቸው በታች የሚኖሩ ሰዎች አሉ። አንዳንዶች ደግሞ ከአቅማቸው በላይ የሚኖሩ ሰዎች አሉ። because of their interaction ሶሻል ኢንተራክሽናቸው የተስተካከለ ባለመሆኑ ራሳቸውን አንዳንድ ጊዜ እነሱ ካሰቡበት ውጭ የሆነ ጊዜ የሆነ ዘመን ላይ ያገኙታል። ኢንተራክሽናችን እነማን ጋር ነው? በምን ምክንያት ነው ኢንተራክት እያደረግን ያለ ነው? ጓደኛስ ያደረግነው ሰው ለምንድን ነው ጓደኛ ያደረግነው? based on what? በምን ምክንያት ነው? ዘወር ብለን ማየት መመልከት መቻል አለብን። ለምንድን ነው ይሄ ነገር ዋይ ብለን መጠየቅ አለብን። because ብዙ ጊዜ ብሬንዋሽንግ ኮንሰፕቶች በአብዛኛው ጊዜ ሰዎች አእምሯቸው ትራፕ ውስጥ ወይም ወጥመድ ውስጥ የሚገባው በጓደኞቻቸው ነው። ኦልሞስት ኦል ማለት ይቻላል ሰዎች ለቤተሰቦቻቸው ማማከር የሚገባቸውን ጉዳይ ለጓደኞቻቸው ሲያማክሩ፣ ለጓደኞቻቸው ከመጀመሪያ እስከ መጨረሻው ድረስ ሲተነትኑ እንመለከታለን። አታማክሩ እያልኩ አይደለም። ነገር ግን ጓደኛህ ጋር ለምንድን ነው ያን ያክል የምታወራው? ሪዝነብል መሆን መቻል ይኖርብናል። ለሙስሊም አንድ ሰው ሞር ቂራአት መቅራት ይፈልጋል፣ ግን ቂራአት መቅራት አይችልም። ኦር ደግሞ ቁርአን መቅራት ይፈልጋል፣ ቁርአን ግን እየቀራ አይደለም። አሊያም ደግሞ በዱንያው ከወሰድነው ሰፊ የሆነ የፋይናንስ ስራዎችን መስራት ይፈልጋል፣ ግን እየሰራ አይደለም። የዚህ ጊዜ ሰዎች መጠየቅ መቻል አለባቸው። ቁርአን መቅራት የሚፈልግ ሰው ቁርአን ከቀራ ሰው አሊያም ደግሞ ቁርአን እየቀራ ካለ ሰው ጋር ነው ኢንተራክት ማድረግ ያለበት። አሊያም ቂራአት መቅራት ከፈለገ ቂራአትን እንዲቀራ ዘንድ ፑሽ የሚያደርገው ቂራአትን እንዲቀራ ዘንድ የሚያበረታታው ጓደኛ ጋር ነው መሆን ያለበት። አሊያም ደግሞ ፋይናንሻል ጉዳይ ላይ ቢዝነስ መስራት ካለበት ቢዝነስ ከሚሰራ ሰው ጋር ነው ኢንተራክት ማድረግ ያለበት እና ቢዝነስ ዓለም ውስጥ የሌለ ሰው ጋር ኢንተራክት የሚያደርግ ከሆነ ይሄ ሰው አንዱ ማለት ጃንክ የሆኑ ፋይሎችን ወደ አእምሮ ውስጥ እንዲያስገባና ብሬኑ ዋሽ እንዲደረግ ትልቅ የሆነ ሰፊ እድል ይፈጥራል። ኢንተራክሽናችን ግንኙነታችን ለምንድን ነው መጠየቅ። ግንኙነት አይኖርም አይደለም፣ ግን ለምንድን ነው መጠየቅ መቻል አለብን። ብዙ ሰዎች ላይክ ራሳቸውን እንደሚያስቡት የማያገኙት ነጥብ ራስን ማወቅ። ራሳችሁን ማወቅ ማለት ምን ማለት ነው? ሲጀመር አብዛኛው ሰው አያውቀውም። በዚህ ጉዳይ ላይ ትንሽ ነካ አድርጌ ልለፍላችሁ ኢንሻአላህ። ይሄ ለራሱ ሌላ ሰፊ የሆነ ጉዳይ ነው። ራስን ማወቅ ማለት ራሳችሁን በምን አይነት ልክ ነው የምታውቁት? ራስን ማወቅ ብሎ ማለት የእናንተ በ24 ሰዓት ውስጥ ስለምትሰሩት የትኛውም ጉዳይ ያላችሁ ፐርፎርማንስ ማለት ነው። ገብታችኋል? ፐርፎርማንስ ደግሞ የብዙ ጥርቅም ድምር ነው። ለምሳሌ ፐርፎርማንስ የፔን ፕሬዠር ምን ያክል ሬዚስት የምታደርጉት ጉዳይ ነው። ምን ያክል ያንን ነገር ትግስት የምታደርጉበት ጉዳይ ሊሆን ይችላል። ለምን ያክል ጊዜ ትቆዩበታላችሁ? that is called performance ይባላል። ራሳችሁን የምታውቁት based on your performance ነው። የእናንተ ፐርፎርማንስ ዛሬ በዱንያ ጉዳይ ላይ እንኳን በዚች ዓለም ጉዳይ ላይ ስናወራው ለምሳሌ አንድ ሰው በቀን
200 ብር መስራት የሚችል ከሆነ ያ ሰው አቨሬጅሊ በየቀኑ 200 ብር መስራት ይችላል። ይህ 200 ብር የዛ ሰው ፐርፎርማንስ ነው ማለት ነው። ያ ሰው ራሱን ሲያስብ በፋይናንስ ጉዳይ ላይ የኔ ፋይናንስ 200 ብር ነው በቀን የመስራት አቅም አለ ብሎ ነው የሚያስበው። ራስን ማወቅ አዘ ፋይናንሻል ጉዳይ ላይ 200 ብር ነው ብሎ አእምሮ ይወስዳል ማለት ነው። 200 ብር ሊያገኝ ዘንድ ላለው ፔን ኦር ሪስክ ነው የሚወስደው እንጂ 2000 ብር ላለው ጉዳይ ላይ አይወስድም። ራስን ማወቅ ማለት ላይክ እንደ ፋይናንሻል ጉዳይ ላይ ይሄ ነው። በኢማን ጉዳይ ላይ በዲናችን ጉዳይ ላይም በዚሁ ልክ ይሄዳል። አንድ ሰው በዲኑ ጉዳይ ላይ ምን ያክል የሱና ተግባራቶችን ኢቭን በፈርድ ጉዳይ ላይ ምን ያክል ፈርዶችን በምን አይነት ወይ እየከወንኩ ነው ብሎ ያስባል። ያ ነው ፐርፎርማንስ ብሎ ማለት። ፐርፎርማንሳችሁን ባወቃችሁ ቁጥር፣ አቅማችሁን ባወቃችሁ ቁጥር እናንተ ራሳችሁን እያወቃችሁ መታችኋል ማለት ነው። በ24 ሰዓት ውስጥ ምን ያክሉን ሶላት መስጂድ ሄዳችሁ ትሰግዳላችሁ? ምን ያክሉን ሳትሰግዱም ለምን አትሰግዱም? ገብታችኋል? መስጂድ ሄዳችሁ የምትሰግዱ ከሆነ ለምንድን ነው መስጂድ ሄዳችሁ የምትሰግዱት? እናንተ የያዛችሁትን ጥላችሁ ነው የምትሄዱት ወይስ ምንም ስራ ስለሌላችሁ ነው? በዚህ ልክ ራሳችሁን እያወቃችሁ ስትመጡ በቀላሉ ይህ ብሬናችን በቀላሉ ዋሽ ሊደረግ አይችልም። ቢኮዝ you know yourself ራሳችሁን ታውቃላችሁና ማለት ነው። ራስን ማወቅ በሚለው ጉዳይ ላይ ዲፕሊ እንዲሰራላችሁ የምትፈልጉም ከሆነ ኢንሻአላህ በኮሜንት ላይ አሳውቁኝ። ኢንሻአላህ ዲፕሊ እናወራበታለን። አራተኛው ራስን ከማወቅ ጋር ሊያያዝ ይችላል፣ ነገር ግን በቀላሉ ብሬን ዋሽንግ ኮንሰፕት ላይ እንዳይጠለፍ ወይም በቀላሉ ትራፕ ውስጥ እንዳይገባ ከሚያረጉ መስፈርቶች ሌላው መስፈርት ውስጥ ምንድነው? በየቀኑ ትንሽም ብትሆን የማይቋረጥ ኢባዳ ማድረግ አለበት። የዚህ ጊዜ ይህ ሰው ሌላ ማንነትን ያካብታል። ይህ ከራስ ማወቅ ጋር ከፐርፎርማንስ ጋር ሊያያዝ ይችላል። ነገር ግን ይህ ጉዳይ ለምሳሌ ከማ ቃለት አይሻ ረዲየላሁ ዐንሃ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ተወዳጁ ነገር ቢኖር በየቀኑ የማይቋረጥ የሆነችን ኢባዳ ማድረግ ነው። ትንሽ እንኳን ብትሆን ብላ አይሻ ረዲየላሁ ዐንሃ ምን ያክል ነብዩ ሰለላሁ ዐለይሂ ወሰለም በዚህ ፐርሰናሊቲ ላይ ሙእሚኖች እንዲገነቡ እንደሚፈልጉ በዚህ ሐዲስ ላይ ትነግረናለች። ይህ ሐዲስ ከዚህ ሐዲስ በስተጀርባ ያለው የአንድ ሰው ፐርሰናሊቲ ይህ ሰው በየቀኑ ለምሳሌ በየቀኑ 3 ጁዝ ቁርአን መቅራት የሚችል አንድ ሙስሊም ስለሆነ አዲስ ፋሽን ኦር ደግሞ ስለሆነ ማለት ሜንታሊቲ ሊቀይር የሚችል ብሬንዋሽንግ ኮንሰፕትን ብታቀርቡለት ፈገግ ብሎ ነው ትታችሁ የሚሄደው። ለምን? ያን ያክል ቀላል አይደለም። አእምሮውን ትራፕ አድርጎ ወደዛ ሲስተም ውስጥ ለማስገባት ቀላል አይደለም። ምክንያቱም ያዳበረው የኢማን ኢንተራክሽን አለው ወይም ደግሞ ቀን በቀን ኮንሲስተንትሊ የሚተገብረው ጉዳይ አለው። ያ ነገር ወደ ምንድን ይቀይረዋል? በዱንያም ጉዳይ ላይ አንድ ነገር ስለተወራ፣ አንድ ነገር ፕሮሞት ስለተደረገ፣ አንድ ነገር ስለተጋነነ በተጋነነው ልክ እንኳን ባይሄድ ሁልጊዜ ይሄዳል ብሎ አያስብም። ገብታችኋል? ምክንያቱም ይሄ ሰው ፐርሰናሊቲውን ዴቨሎፕ ስላደረገው ያንን ነገር የሚመለከትበት መነጽር ሁሌ የሆነን ሱና ኢባዳን ከማይተገብር ሰው ጋር እኩል የሆነ እይታ አይኖረውም። ይሄ ሰው ከአንድ ወጥመድ ከሆነ ነገር ራሱን ያድናል ኦር ደግሞ ያገላል። ይህ ዋናውና ብዙ ሰዎች የተዘናጉበት ጉዳይ ነው። እንደውም አንዳንድ ጊዜ ዴይ ቱ ዴይ ኢስላሚክ ፐርሰናሊቲ የገነቡ ሰዎች ንግግር ሲሰማ በአመት አንድ ጊዜ ረመዳን ይመጣልና እንደምታውቁት ረመዳን ውስጥ በቃ ሶላተል ለይሉም ተራዊሁም ቁርአኑም ዚክሩም በቃ ልባችን እንትን ይላል ይረጥባል። እንዴት ነው ሞር ኢባዳ ለማድረግ በጣም ጠንካሮች እንሆናለን። እና ረመዳኑ ከወጣ በኋላ አላህ ይጠብቅንና ሙሉ ለሙሉ የሚተውም ሰዎች አሉ። ግን ደግሞ አብዛኛው ሙስሊም ይቀንሳል ኢባዳው። ለምሳሌ 5ቱን ማውቃት ሶላት መስጂድ ሂዶ የሚሰግድ ከሆነ በረመዳን በሌላው ደግሞ 2 ወር 3ቱን ነው ሂዶ የሚሰግደው መስጂድ እና ይህ የሚታወቅ ጉዳይ ስለሆነ ማለት ነው። ምን ይላሉ
ራሳቸውን በኢስላሚክ ፐርሰናሊቲ የገነቡ ሰዎች ረመዳን ገብቶ ረመዳን ሲወጣ አንድ ሙእሚን ቢያንስ በረመዳን ውስጥ ኮንሲስተንትሊ ሲያደርገው የነበረውን ነገር ቢያንስ አንዲትን ዒባዳ ይዞ ካልወጣ ረመዳን እንዳመለጠው ይሰብራሉ። ገብታችኋል? ሰው ያ ምንድነው የሚያመላክተን? አንድና ዒባዳ ትንሽም ብትሆን ኮንሰንትሬት ሆኖ የሚተገብር ሰው ዴቨሎፕ የሚያደርገው ፐርሰናሊቲ በጣም ጠንካራና እይታው ለየት ያለ ይሆናል ማለት ነው። ሰው በቀላሉ ወጥመድ ውስጥ መግባት አይችልም። ሌላው እና ስድስተኛው አንድ ሰው ብሬን ዋሽንግ ኮንሰፕት ማምለጥ የሚችለው የተለያዩ አመለካከቶችን ማወቅ መቻል አለበት። ማወቅ ሲባል ግን እዚህ ላይ ጥንቃቄ ማድረግ ይኖርበታል። በተለይ በእስልምና ሃይማኖት ውስጥ ኢስላም ለእያንዳንዱ ነገር መረጃዎች አሉት። ለእያንዳንዱ ነገር ባይዘው ኢስላም አዲስ የሆነ ሃይማኖት አይደለም። እስልምና እንዴት ነው የተኬደበት መንገድ ነው። ሰዎች ያለፉበት ነው። ትላልቅ ሰለፎች ያለፉበት ነው። ሰሃቦች ያለፉበት ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ዳይሬክትሊ ወህዩን የተማሩት እና በተግባር ያሳዩበት መንገድ ነው። ኢስላም እያንዳንዱ ነገር መረጃ አለው። ነገር ግን በእስልምና ውስጥ በጣም ተመሳሳይ የሆኑ ሊያወናብዱ የሚችሉ አመለካከቶች አሉ። እነዛን አመለካከቶች ግን ሰዎች እዛ ደረጃ ላይ ከመድረሳቸው በፊት ማወቅ መቻል አለባቸው። ቤዚክ የሚባሉ ትምህርቶችን ላይክ እንደ እምነት ላይ፣ ኢዕቲቃድ ላይ፣ እንደገና ደግሞ ተውሂድ ላይ፣ ላኢላሃ ኢላላህ ላይ ማወቅ መቻል አለባቸው። ቤዚክ የሚባሉ ሊነቃነቅ የማይችሉ በሰሃቦች ዘመን የነበረውን ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንዳስተማሩ፣ እንደገናም ደግሞ ታቢዒዎች እንዴት ያንን ነገር እንደተረጎሙት፣ እንዴት ህይወታቸው እንዳደረጉ ማወቅ አለባቸው። አንድ ሰው አእምሮ ሻርፕን ሲሆን ወይም ደግሞ በጣም የሳለ አእምሮ እንዲኖረው ዘንድ ከዛ በኋላ የመጡ ነብዩ ሰለላሁ ዐለይሂ ወሰለም 300 ዓመት ድረስ ኸይሩ ኡማህ ብለው ከጠቀሷቸው ኡማዎች በኋላ የመጡ አመለካከቶች አሉ። እነዛን አመለካከቶች እንደ ዕውቀት ሰውየው ማወቅ መቻል አለበት። ልብ በሉ ግን ይህ ሙስሊም ግን ቤዚክ የሚባሉ እርከኖችን በተረጋገጠ መልኩ ማወቅ መቻል አለበት። ምክንያቱም ከዛ በኋላ የመጡ አመለካከቶች እንዳልጠው ከመንገድ የሚያስቱ አመለካከቶች ሁሉ ተፈጥረዋል። ሰውየው ሻርፕን እየሆነ ሲመጣ፣ ማንበብ ሲችል፣ እያወቀ ሲመጣ፣ የተለያዩ አመለካከቶችን ሲያውቅ፣ ቁርአን በሚያስተምረው ልክ ቤዚክ የሚባሉ ትምህርቶችን ተምሮ ሐዲሶችንም አውቆ ከዛ አንግል እየመዘነ የተለያዩ አመለካከቶችን ባዳበረ ቁጥር ይህ ሰው የመታለል አቅሙ ወይም ማኒፕሌት የመደረግ አቅሙ ወይም ደግሞ ያ ሰው በወጥመድ ውስጥ የመውደቅ አቅሙ እየጠበበ ይመጣል። የተለያዩ አመለካከቶችን መማር ባይሆን ግን መጀመሪያ ላይ ቁርአን፣ ሐዲስ እንዲሁም ታቢዒዎች አትባኡ ታቢዒን ያስተማሩበትን መንገድ ዲፕሊ ከማወቅ በኋላ ማለት ነው። ይህ በጣም ከባዱና ብዙ ሰዎች የሚያመልጡበት መንገድ ነው። በዚህ ቪዲዮ ላይ የመጨረሻ ወይም አንድ ሰው ከብሬን ዋሽንግ ኮንሰፕት ማምለጥ ይችላል ብለን ያስቀመጥነው እና ብዙ ሰዎች ማንነታቸው የሚረጋገጠው በዚህ እርከን ነው። ጥርጣሬን ሙሉ ለሙሉ ከህይወታቸው ሲያወጡ ያኔ የዛን ጊዜ ትክክለኛ ማንነትን መገንባት ይችላሉ። አሊያም ደግሞ ምንድነው ዘመናችን ለሚፈጥረው የትኛውም ፌክ የሆነ ብሬን ዋሽንግ ኮንሰፕት ወደኋላ ሊጎትት የሚችል ትራፕ ማምለጥ የሚችሉ ሰዎች ጥርጣሬያቸውን ከህይወት ላይ ያገለሉ ሰዎች ናቸው በየትኛውም መልኩ። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ሐታ በዲን አልኢስላም ላይ ሲናገሩ ምን ይላሉ? ኢነል ሐላለ በይን ወኢነል ሐራም በይን ወበይነሁማ ኡሙሩን ሙሽተቢሃት ብለው የተናገሩት። ሐላል ግልጽ ነው፣ ሐራምም ግልጽ ነው። ነገር ግን በሐላልና በሐራም መካከል የሆነ ሊያጭበረብሩ የሚመስሉ ነገሮች አሉ። ይህ ነገር ብቻ አይደለም ተናግረው ዝም ያሉት ነብዩ ሰለላሁ ዐለይሂ ወሰለም ላ ያዕለሙሁነ ከሲሩን ሚነን ናስ፣ አብዛኛው ሰዎች አያውቋቸውም ብለው የተናገሩት። በጣም ሰሌክቲቭ ከሆኑ ሰዎች መካከል መሆን ከፈለክ ወይ ይህ ዓለም የሚፈጥረው ደሊዩዥናል ኦር ደግሞ ዝም ብሎ በአየር ላይ የሚንሳፈፍ አይነት ሰው ከመሆን የተረጋጋ ሰው እንድትሆን የምትፈልግ ከሆነ ሻርፕን የሆነ አእምሮ ወይም አሰላሳይ ወይም አየር ላይ የቀሩ ጉዳዮች መሬት ላይ አውርደህ እያንዳንዱን ነገር ማበጠር የምትችለው እያንዳንዱ ጉዳዮች ላይ ከጥርጣሬ ነፃ ስትሆን ነው።
አያህ የዚህን ጊዜ የትኛውም ሐሳብ ሲመጣ ሐላል ነው ሐራም ነው መሃል ላይ የሚባል ነገር የለም። ሐላል ከሆነ ሐላል ነው። ዛቲስ ባንተ አመለካከት፣ ባንተ የህይወት ዘይቤ፣ ባንተ የእምነት ጥግ ያንን ሐላል የሆነን ነገር ትተገብረዋለህ። ሐራም ከሆነ ደግሞ ክልክል ነው። ጀስቲፊኬሽን አታቀርብም። ለራስህ ኦነስት ነህ፣ ራስህን ታውቃለህ። በቀላሉ ማኒፕሌት ልትደረግ አትችልም። በቀላሉ ትራፕ ውስጥ መግባት አትችልም። አብዛኛው ሰው በተለይ በሙስሊሙ ዓለም ውስጥ ጥርጣሬ ዞን የሚባለው ጉዳይ በተለይ በእምነቱ ውስጥ ሰርጾ እንመለከታለን። የሆነን በራሪ የሆነ ነገር እንመለከታለን። የሆነችን በራሪ ነገር ይወስድና ያችን ነገር አእምሮ ደሊዥናል በሆነ መልኩ ትርጉም ይሰጠዋል። ከዛም በኋላ ብዙ ነገሮችን ፋብሪኬት በማድረግ ብዙ ፊትናዎችን ሀታ የሰዎችን ህይወት እስከ ማበላሸት የሚደርሱ ፊክራዎችን ፋብሪኬት በማድረግ ብዙ ሰዎች ትራፕ ውስጥ እንዲገቡ ህይወታቸው ቻሌንጅ ውስጥ እንዲገባ የሚደረግበት ዘመን ላይ ነው ያለ ነው። ይሄ የአደባባይ ሚስጥር ነው እንደሚባለው የአደባባይ ሚስጥር ነው። ዋናው አብዛኛው ሰው የማያውቀው ጉዳይ፣ አብዛኛው ሰው የተጠመደበት ጉዳይ፣ አብዛኛው ሰው የሚሸወርበት ጉዳይ እያንዳንዱ በ24 ሰዓት ውስጥ ከሚተገብራቸው ጉዳዮች ውስጥ አብዛኛው ጥርጣሬ የተሞላበት ጉዳይ ሆኖ እናየዋለን። በ24 ሰዓት ውስጥ የትን ነው ፐርፌክትሊ እኔ ብላችሁ ስትነሱ ከጥርጣሬ ነፃ የሆነውን ነገር የምትተገብሩት? ይህ የእናንተ የቤት ስራ ይሆንልን። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። አይ ነው ሞቲቬሽናል ቪዲዮ አይደለም። ይሄ ቪዲዮ አስተማሪ የሆነ ሊሆን ይችላል በሚል የተሰራ ቪዲዮ ነው። እስካሁን ድረስ ከተከታተላችሁ፣ እስካሁን ድረስ ይህን ቪዲዮ ካያችሁ እና ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። እንደዚህ አይነት ቪዲዮዎችን ስንለቅ እንዲደርሳችሁ፣ እንዲሁም ሌሎች ኮንተንቶችን ስንለቅ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክም ያድርጉት። ኢንሻአላህ እንዲሰራላችሁ የምትፈልጉት ሐሳቦች፣ እንዲሰራላችሁ የምትፈልጉት ቪዲዮዎች፣ ርዕሶች ካላችሁ ኮሜንት ላይ አሳውቁኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።